ሰላም ጤና ይስጥልኝ። በመላው ዓለም በየትኛውም ስፍራ ሆናችሁ ይህ መልእክት ለሚደርሳችሁ በሙሉ በያለንበት ሰላም ይሁን። ከዚህ በማስከተል ያው አንዳንድ ሰሞንኛ መረጃዎችን የተወሰነ አጠር ያለ ለመንገር ሞክራለሁ። የመጀመሪያው በአፋር ክልል የተነሳው እሳተ ገሞራ እንግዲህ በአብዛኛው ይሄ ኤክስቲንክት ቮልካኖ ምንለው ከዶርማንትም እንደውም ዶርማንት ቮልካኖ ነው። ምክንያቱም ውስጡ ላቫ ያለውና በየትኛውም ጊዜ ሊፈነዳ የሚችል ያደፈጠ እሳተ ገሞራ አይነት ነው። ይሄ ገሞራ ወደ ሰማይ እስከ 10 ኪሎ ሜትር ከፍ ብሎ እስከ 10 ኪሎ ሜትር የወጣ ሲሆን ከዛ አልፎ እንግዲህ የቀይ ባህርን በማቋረጥ ኦማንና የመሳሰሉትን ሰሜናዊ ፓኪስታንን ህንድን በማለፍ ወደ ቻይና አቅጣጫ እያመራ ነበር በትላንትናው ዕለት ባለኝ መረጃ። በዚህ መሰረት ወደ ከህንድ ወደ ቻይና የሚደረጉ በረራዎችን አመዱ እንዲቋረጡ ያደረገበት ሁኔታ አለ። የተወሰኑ በረራዎች ካንስል ተደርገዋል። ስለዚህ አፋር ላይ ያለው እንግዲህ አጠቃላይ ሁኔታ ስትመለከቱ አፋር ንቅ እሳተ ገሞራ ወይም ደግሞ አክቲቭ ቮልካኖ የምንለው ያለበት ነው። በየጊዜው እሳተ ገሞራ ሊፈነዳ የሚችልበት ቦታ ነው። በዓለማችን በርካታ እሳተ ገሞራ በፍጥነት የሚፈነዳባቸው ስፍራዎች አሉ። ምንም እንኳን ከዋናዎቹ መካከል ባይመደብም አፋር ውስጥም ያለው ንቅ እሳተ ገሞራ ወይም ደግሞ አክቲቭ ቮልካኖ የምንለው ፈንታሌ ዱቢና የመሳሰሉት አካባቢ ላይ በስፋት የሚስተዋል ነው። የአሁኑ እሳተ ገሞራ የተለያዩ ተመራማሪዎች እንደሚያሳዩት ከ10000 እስከ 12000 ዓመት ሲብላላና ሲያደፍት ከቆየ በኋላ እንግዲህ መሬትን አንቀጥቅጦ በአካባቢው ከፍተኛ የሆነ ፍንዳታ ፈጥሮ የቦምብ ያህል ድምጽ እንደተሰማ የአካባቢው ነዋሪዎችን ዋቢ አድርገው የተለያዩ ዓለም አቀፍ መረጃዎች እያመለከቱ ነው የሚገኙት። እንግዲህ ይህ እሳተ ገሞራ እስካሁን በህይወት ላይ ያደረሰው ነገር ባይኖርም ዞሮ ዞሮ ከአርብቶ አደሮች ህይወት አንጻር የተወሰነ ያመጣው ነገር ካለ አሴስመንት ወይም ጥናት የሚደረግበት ይሆናል። እንግዲህ ዋናው የመጀመሪያው ማነሳላችሁ ይሄኛው ነጥብ ነው። እንደነገርኳችሁ ቀይ ባህርን በማለፍ አመዱ ወደ ላይ የተነሳው አሽ በኦማን በኩል አቋርጦ ህንድንም በከፊል እና ሰሜናዊ ፓኪስታንን ከነካ በኋላ በቀጥታ ወደ ቻይና ነው ጉዞውን እያደረገ የነበረው በትላንትናው ዕለት። አሁን ቻይና ደርሶ ይሁን አይሁን አፕዴትድ የሆነ የቅርብ መረጃ የለኝም። ዞሮ ዞሮ ግን የበረራዎች የህንድ የተወሰኑ የአውሮፕላን በረራዎች ወደ ቻይና የሚደረጉ የተሰረዙ መሆኑን ግን በዚህ አጋጣሚ ልነግራችሁ ፈልጋለሁ። አንዳንድ ሰዎች ይህን የእሳተ ገሞራ ፍንዳታ አስመልክቶ ከእውቀት ማነስ የእውቀት ጾመኞች ወይም የድንቁርና ጌቶች ከመለኮታዊ ነገር ጋር ለማያያዝ ይሞክራሉ። ይሄ ካለማወቅና ሳይንሱን ካለመገንዘብ የሚመነጭ ነው። የመሬት የተለያዩ እንቅስቃሴዎች በተለያየ ቦታ ላይ ይፈነዳሉ። እንግዲህ አፋር ክልል አፋሮች በጣም አርብቶ አደሮች ናቸው። ፈጣሪያቸውን የሚያከብሩ መልካም ከሁሉም ጋር በሰላም የሚኖሩ ህዝብ ናቸው። ከዚህ አንጻር እሳተ ገሞራ አፋርን ለይቶ የሚፈነዳበትና ወደ ኢትዮጵያ ሳይሆን ወደ ሌላ አቅጣጫ ቀይ ባህርን አቋርጦ እየሄደ የእግዚአብሔር ቁጣ ነው የሚሉ ትንሽ ድኩማን የእውቀት ጾመኞች የድንቁርና ጌቶችን ማየት ትንሽ የሚያሳፍር ነው የሚሆነው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።